ሆይ ተነሳ ሆይ ምንም ሳታቅማማ ሆይ ጥላ እንኳን የለውም ሆይ ሀገር የተቀማ ሆይ በሀገር ይሻላል ሆይ ብትቆስል ብትደማ ሆይ ትውልድም ይኮራል ሆይ ዝናህን ሲሰማ ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጠው ጽናት ጸናሁኝ እኔ ስለ አገሬ ዋስተነቀሆኝ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ እሺ እንዴት አደራችሁ? እንዴት ዋላችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። እንግዲህ ኮር ዳዊት ገብተናል። ያው እንግዲህ ትንሽ አሁን የትላንትና ሞራል የትላንትና ወኔ የለንም። አሁን እንደ ነገሩ ብቻ ጀስት ምናልባት ያው ድምጻችን እናሰማለን። ቀድመን የምናገራቸው ነገሮች በሙሉ አንዳንዱ ነገሮች ስርዓት ስላጣና ከመንግስት መራችን ውጭ ስለሆነ ምናልባት እንግዲህ የሚሸተን ነገር መጥፎ ነው፣ እየጠረጠር ነው፣ እየተናገርን ያለ ነው እኛ እና አንዳንድ ቦታ ላይ ተስፋ የሚያስቆርጡ ነገሮች ጭምር እያየን ያለ ነው። ምክንያቱም ጅብ ከሄደ ውሻ ጮኸ የሚባል ነገር እንዳይመጣ ነው እና የበሬ ግንባር ሆነን እዚህ ራሳችንን ለህይወት ዋጋ ከፍለን እየሰጠን የምንታገለው ከዚህ በኋላ ያለች አገር መቀጠል አለባት ብለን ነው እንጂ ግማሹ ምንድነው ምናምን ከሆነ ትንሽ ይደብራል። ስለዚህ ለማንኛውም ምንድነው እኛ እንደ ትግል ሀገሪቷን እዚህ ደረጃ አድርሰናል። ታግለን ድምፅ ሆነን እንደ አንድ ዜጋ የዜግነት አሻራችን ለማስቀመጥ ብዙ ታግለን ለ14 ዓመት 15 ዓመት ትግል ላይ መቆየት ቀላል አይደለምና እንደ ሰውም ደግሞ አንድ ቦታ ላይ ማለቅ አለበት ብለን እናስባለን። ይደክመናል። እኔ አሁን ደክሞኛል። በቃ ምናልባት እንደውም ከዚህ በኋላ በሚዲያም ላታዩኝ ትችላላችሁ። በቃኝ የሚሰለቸው ፓርት ላይ ስለሚሰለች እኔ አሁን ሰልችቻለሁ። በቅቶኛል። አሁን ላታዩኝም ትችላላችሁ። የመጨረሻ ሚዲያም ሊሆን ይችላል። ግን እንዲሁ እንደውም ያየሁትን ነገር ተናግሬ ልለፍ ብዬ ነው። አርስቴ ላይ ውስጣችን መፈተሽ ያለብን ሰዓት ላይ ደርሰናል። የምናየው የምንሰማው ነገር ወንበር እስከ መቅረቅረት ደርሷል ብያለሁ። እውነት ነው። ጫጫታው በርክቷል። ጫጫታውን ለመዝጋት ብዙ መንገዶች አሉ። ብዙ መንገዶች እየተናገርን ያለ ነው። ችላ ማለት ግን አንዱን ደግ አንዱን ክፉ ያደርግና ዋጋ ያስከፍላል። እኔ እስከ መጨረሻው ድረስ ህወሓት ከመንበር ሩጫ
ከወንበር ሩጫ እንደማይወጣ አውቃለሁ። አሁንም እየዛቱ ነው፣ አሁንም እየፎከሩ ነው። የሚገቡትንም አላምናቸውም። እኔ ከህወሓት የሚመጡትን በሙሉ ምኑኝ አላምናቸውም። ማንም የህወሓት አባል ተመልሶ ወደ መንግስት እጅ ሰጥቶ ቢገባ የሚሆን ቢግባባ ማለት አላም ነው። ሲቱ ሰማቸዋለሁ። ከውስጣችን ፈንቅለው እንደወጡ ከውስጥ ፈንቅለን እንወጣለን የሚል አመለካከት ያላቸው ወራዶች ናቸው። በቁጭት ነው በእልህ ነው የሚታገሉት ያሉት። ቀልድ እንዳታደርጉት። ከተማ ውስጥ ያለው ምክንያታዊ እንቅስቃሴ ሁሉ ይሄን ነው። መንግስትና ህዝብን ለማጣላት የሚሰሩ ስራዎች በሙሉ የነሱ ስራዎች ናቸው። ከየተቋሙ አልተነሱም። ከየተቋሙ ውስጥ ናቸው ያሉ። እየነገርን ያለው የህወሓትን አይደለም የሻዕቢያን እየተናገርን ያለው። ጭራሽ አሁን ህዝቡ እንዴት ያኮርፋል፣ ህዝቡ እንዴት ይናደዳል፣ ህዝብና መንግስት እንዴት ይለያያል፣ እንዴት አድርገን ብንበጠብጠው ጭራሽ ላይ ድራማ አይደምሩም ብላል ያሉት። እና ይህንን ማየት ያልቻለ ሰዓት ከሆነ ለምን ዋጋ እንከፍላለን? እኛም እኮ መኖር እንፈልጋለን። ይበቃናል። እንግዲህ ጥሩ ስሜት የለኝም በዚህ አጋጣሚ ላይ። የማየውም ነገር ነው የማየውም ነገር የምሰማውም ነገር ደስ አይለኝም። ህወሓት በቁጭት ነው ተጋዳላይ እያሉ ነው። አሁንም እየጨፈሩ ነው ያሉት እነሱ። አሁንም በቁጭት በእልህ እልህ ነው ውስጣቸው። ቁጭት ነው ያለው ውስጣቸው። በቀል ነው ያለው። ማንኛውንም ሺ ልታወራ ትችላለህ አንተ። አያገባኝም። ዋጋ አታስከፍሉኝ። በቃ ተው። አውጡ አልናችሁ፣ ነገርናችሁ። አኒን ድረስ የሆነ ዋር የለም። ጦርነት አንድ ቦታ ላይ ይቆማል፣ ረብሻም ይቆማል። ቁጭት አለ ውስጣቸው፣ እልህ አለ። ሲናገሩ ምን አንዱ ትላንት ደውሉልኝ አለኝ። እኔ የማውቀው ሚዲያ ላይ አልወጣውም። ብዙ አክቲቪስቶች አሁን እንገላለን አለኝ፣ እንዲህ አለኝ የሚሉ ሰዎች አሉ። እኛ እንደዛ አይደለም። ይሄ እንደዚያ ነገር የለብኝም። እንዳመጣጥህ በማመጣጥህ አስተናግዳለሁ ብዬ የሚል ሰው ነኝ። ጥሩ ወታደር ነኝ፣ አቅበታለሁ። እናም በወርጋ እንኳን ትላንትና የኦሮሞ ነፃ አውጭን ብለው በኦሮሞ ስም እንኳን ሲንበጠረቁ የነበሩት እንኳን ዛሬ ራሳቸው ማንነታቸውን ይዘው መጡ። እነሱ እንኳን መጡ።
የኦሮሞኛ ቋንቋ ተናጋሪ የአድዋ ልጆች በለቀምትም ይሁን በባሌም ይሁን በጎንደርም ይሁን በጎጃም ያደጉ ሰዎች እመኑኝ ኦሮሞንን ብለው እንደነ እስቄል ገቢሳ ማለት ነው፣ እንደነ ጸጋዬ አራርሳ ማለት ነው ኦሮሞኛ ቋንቋ ይናገራሉ። ይሄው አስቡሽ ናቸው ያልኩ ስናገር የነበራቸው ነገሮች ሁሉ ዛሬ ፍንክች ብለው ወጡ። እኔ ነኝ ማንነት ይሄ ነው ብሎ ወጡ። እዚህ ኦሮሞ ነፃ አውጪ ነው ስለ ኦሮሞ ሲታገሉ የነበሩ ናቸው። መጨረሻ ላይ አድዋ መሆናቸው ራሳቸው አስመስሉ። ለዚህ ነው እኔ አላምናቸውም እነዚህ ሰዎች የምለው። ለዚህ ነው ይሄንን ለማለት የምትቃወም ካለ የራሱ ጉዳይ ነው፣ አያገባኝም። ግን ሁልጊዜ የጠረጠርኩት ነገር ነው እየመጣ ያለው እና በየቦታው አሁን ህዝብና መንግስት እንዴት ይጣላል፣ ህዝብን ከመንግስት እንዴት እንለየዋለን ነው። ይሄ ደግሞ በጣም ከባድ ትግል ነው። እንደዚህ አይነት ትግል ከባድ ነው። አሁን አይታችኋል እንግዲህ በተለያየ ሰሞኑን የምታዩት ነገር አጀንዳ አለቀም ብለዋል። አጀንዳ ሌላ አጀንዳ እየተሰጠ ነው ያለው። ሌላ አጀንዳ ያልቃል፣ ሌላ አጀንዳ ይሰጡናል፣ ሌላ አጀንዳ ይሰጡናል። ጭራሽ ባስ ብለው ህዝብ አከበረው ገና ላይ እንኳን አልፋት ዝማሬ ብለው የመጡብንና አሁን ገና በጥምቀት ይመጣል፣ ገና በተለያየ አጀንዳዎች ይመጣሉ። መንግስት ቆፍጠን እርምጃ ካልወሰድክ በስተቀር ዋጋ ታስከፍለናለህ ያንን ያለ። ስለዚህ ትንሽ ግራ የሚያጋባ ነገር ነው። አሁንም በቦታው ውስጥ ያሉት እነሱ ናቸው። እኛ ምን ያው የታወቀ ነው። ማማ ኢትዮጵያ የገደለሽ በርቶ የቀበረሽ በላ ነው። የሞተው ቀርቶ የገደለው እየበላ ያለበት ዘመን ስለሆነ ያለ እሱ እንኳን ችግር የለብኝም። ግን ምንድነው አሁን የምናየው ነገር ግን የሚያስፈራ ነገር እያየን ያለ። እስካሁን የከፈልነው ዋጋ ቀላል ዋጋ አይደለም። ቀላል የህይወት ዋጋ ከፍለን ነው፣ የደም ዋጋ ከፍለን ነው። እናታችን ገብረናል፣ እኛ ራሱ ሞት ሰጥተናል ያለ እና እንዴት እንደምናገረው አላቅም። ግን ራሴን ለተወሰነ ጊዜ ከሚዲያ ያገላለሁ፣ ከውጭ ሆኜ ከርቀት ማየት ፈልጋለሁ። በቃ የምጠረጥራቸው ነገሮች ሁሉ ድራማ በጣም እያባነን ይመጣ በጣም እና ከውጭ ሆኜ ደግሞ ያዋል። ይልቁኑ ምንድነው ወደ እነዚህ ሃይማኖት ቁማርተኞች ደግሞ አሁን በሃይማኖት ቤት ያሉ ቁማርተኞች ደግሞ ሌላው ድራማ ሆነዋል። አሁን ያ ፓስተር ቢኒያም ሽታ የሚባል ደግሞ መጥቶ አብይን አላውቅሃለሁ ብሏል። የት አያውቅም፣ መፈጠርንም አያውቅም። አንተ ሰው ነው ተብሎ አንተ ሰው ያውቃል እንዴ? ቢኒያም መጀመሪያ ደረጃ አሁን አብይን እንተዋወቃለን ያልከው የት ነው የምታውቀው? አንተ አብይ ቤት በኩል አንተን ለማወቅ ምን እድል አጋጠመው? በየትኛው መስፈርት ላይ ፓስተሩ የሰበሰበን? ስለዚህ ቅድስት ቤተክርስቲያን እታገላለሁ ነው። በነገራችን ላይ ጠቅላይ ምን ወሬ ማውራት ነው አሁን ሐሜት። ሌላው ደግሞ አንተ ደግሞ የኦርቶዶክስ ሚልኬሳ ሆነ ነው የመጣብን። ሚልኬሳዎች ብሳችኋል ብሎ የነበር ማአሰማንና ጆሮአችን እንደነቆረ። አሁን ደግሞ ሌላ ሚልኬሳ ደግሞ በኦርቶዶክስ ተፈልፍላችሁ መጣችሁ። ኦርቶዶክስ ብዙ አላችሁ፣ ብዙ ሚልኬሳ አላችሁ ኦርቶዶክስ። ያንተ ግን አያምርብህም። ምክንያቱም አንተ ከታሪክ ጀምሮ ሰው ስለሚያውቅህ አንተ ባታወራ ይሻላል። አንተ እኮ በዛ ዘመን ላይ እሱ በነበረበት ሰዓት ላይ አንተ እኮ ጎዳና ተዳዳሪ ሆነ እብድ ሆነ አፋር ሶማሌ የነበርክበት ሰዓት የት ነው አብይን ያጋጠመው ነው? አጀንዳ ሌላ አጀንዳ መስጠት ነው ይመጣ አማን ተቀላይ ከማለሁ ገቡ። እነዚህ ገቡ ፍናፍንቶቹ ይገባሉ። በጣም መፈልፈያቸው ሰዓት ነው። ገባ ትወጣለህ፣ ወጣ ተባረርክ፣ በቃ አንድ ጻፍ ተባረርክ። በቃ ሂድና እዛው ቁጭ ብለህ ፀሐይ ላይ ተመልከት፣ ፕሮግራሙን ተከታተል። አይመጥንም። ሂድና ስታሊን ኒጀሪ ናቸው ለእናንተ የመጡት። የተረታባት ሚዲያ የሚላል ስታሊን የጄሪ ዛራ ሚዲያ
እሱ የተረት አባት ይባላል። ተረት ድሮ በልጅነታችን ተረት ስንሰማ የምንሰማው ነው። አንድ ጊዜ እንደዚህ ብሎ ነበረ፣ ከዛ በኋላ እንደዚህ ያለና፣ ከዛ በኋላ ስዩም መስፍን እንደዚህ ያለና፣ ከዛ አብረው ሄዱና አቦይ ፀሐይ ፎቶ ተነሱና፣ ከዛ በኋላ እንደዚህ ያደረጉና፣ ከዛ በኋላ እንትን አደረጉ። ይሄ ተረት ሚዲያ ነው። ይሄ ስማ፣ ይሄ ሀገራዊ ሚዲያ ነው። የኢትዮጵያ ሚዲያ ነው። ዓለምን ያነቃነቀ ሚዲያ ነው። እዚህ ጋር ማናችሁ መግባት አትችሉ። በተለይ ህወሓት፣ ሻዕቢያ፣ ሸኔ፣ ማን ጀዊሳ፣ ፋኖ የምትባሉ እኔ ጋር ትገቡ አትችሉ። ሞራልም የላችሁም፣ አትገቡም። እኔ ጋር አላስገባችሁም። ቅንቅና ማን ገባ ለዚህ ልመጣ። ስለዚህ ምንድን ያልከው አብይ አህመድ ኦርቶዶክስን ላያት አልፈልግም ብሏል። በጣም የሚገርም ተራ ወራዳ ስለሆንክ ነው። በአደባባይ ነው ወጥቶ የተናገረው። ኦርቶዶክስ ማለት የሃይማኖት ቁንጮ ሆነች ነው ያለው። አልሰማሁም ንግግሩን። ሁሉም ፕሮቴስታንቱን ቢወጣ ካቶሊኩም ቢወጣ እስልምናን ብትቀበል ጆቫ ማንኛውም ነገር ቢፈጠር ኦርቶዶክስ አውራ ነች ነው የሚለው ሲናገር ራሱ አውራ የሁላችንም ሰብሳቢ ነች ነው የሚለው። ኬት አምጥቶ ነው እንዲህ አለኝ ብለህ እንደገና ሌላ ሚል ኬስ አሁን ይመጣብኝ። ከባዶ ተነስቶ የያዘውን የጨበጠውን ነገር ይሄ እናሸንፋለን 120 ሚሊዮን ህዝብ ነን ተብሎ አሻፈረኝ እናሸንፋለን ከማለት ይልቅ ዝቅ ብሎ እስኪ ነገር ህዝብን በተለይ ወጣቶችን በከንቱ ማስጨረስ ምን አስፈላጊ ነበር እኮ? ጥያቄ ውጊያ የሰው ህይወት ይቀስፋል። ህዝብን ወደ አትግደላ። ታዲያ መብራት አትግደሏ። ውጣ፣ ከጫካ ውጣ፣ ሰላማዊ ጠረጴዛ ላይ ተደራደር። ገላ አታልቅስብኝ። እንዴ ገላችሁ አታልቅሱብኝ። ሻዕቢያዎች ናችሁ፣ ህወሓቶች ናችሁ እኮ ያላችሁት እኮ በፋኖ ትግል ውስጥ የገባው ፋኖ እኮ እየገባ ነው ያለው። መሳሪያውን ይዞ ትጥቁን ይዞ በቃኝ ብሎ እየገባ ነው ያለው። አሁን የዘረፋችሁት እስር ቤት ተፈቱ የወጣችሁት ናችሁ የምታገሉት ያላችሁት። ምንድን ነው የምታወራው? ያያ ዘልደታ ሰምቼዋለሁ። ሞታ ወዶ እናቴ ወሎ ናት፣ ግን ከጎንደር በመወለድ ደስ ይለኛል። ተራ በቃ ሚዲያ ጭንቅላት። ይሄ ደግሞ ምን አለ አሁን? አብይ አህመድ ኦርቶዶክስን ላያት አልፈልግም ብሎኛል አለ። አሁን አብይ ስለ ኦርቶዶክስ የተናገራቸውን ሚሊዮን ታሪኮች ባመጣልህ ምን ልትል ነው? 400 ሆነን ትዝ አይልም? እዛ ተቀምጠን ትዝ አይልም? አታስታውሰኝም? እኔን አላየኸኝም? ያን ጊዜ ኦርቶዶክስን ማጥፋት አለብኝ አላልከኝም? በጆሮ ያል እንዲህ አይነት ተራ የወደቀ ወራዶች እንዲህ አይነት ነገር ሲሰሩ ይሄ ነው። ግን ጠቅላዩ ለኦርቶዶክስ ያለውን ክብር ይሄ እኮ የምታየው ዛሬ ኦርቶዶክስ ከብራ የምታየው ደምቃ የምታየው ኦርቶዶክስ እንደ ኦርቶዶክስነት የይዞታ ባለቤት ካርታ እንኳን እኮ የላትም እኮ። ይሄ ቤትሽ ነው ይሄ አጥርሽ ነው ብሎ እኮ የጠራላት እኮ ጠቅላይ ሚኒስትር ዶክተር አብይ። የትኛው መንግስት አስታውሶት ያውቃል? የትኛው የኦርቶዶክስን ክብር ለምሰሞኑ ከአብይ በላይ ያሳያታል እንዴ? የሚታይ እኮ ነው። ሄደ በየቤተክርስቲያኑ ድራፍት መሸጫ አልነበረም እንዴ? በየቤተክርስቲያኑ አጥር ላይ የነበረው ቡቲክ አልነበር እንዴ ነበረው? ምንድን የምታወራው? ኦርቶዶክስ ክብሯን ያገኘችው በጠቅላይ ሚኒስትር ዶክተር አብይ ነው። ፔሬድ። ኬት መጥቶ ኦርቶዶክስን ማየት አልፈልግም ብለኛል በል ስትል ምን አልፈልግም? ስሙት፣ አዳምጡት። ሚኒስትር አብይ በእውነት አንተም ሰው ነህ። በነገራችን ላይ ጠቅላይ ሚኒስትር አብይ በእውነት አንተም ሰው ነህ። ከመንገስ በፊት ነው እናንተ የምንተዋወቀው። የት ታውቀዋለህ? ከመንገሱ በፊት ወታደር ነው እሱ። ወታደር በነበር ሰዓት አንተ አፋር ባዶ ራቁቱን ሰንደል ፀጉር ላይ ለክሶ ግብድ ነበርክ። የት ታውቀው? ቤት በኩል ታገኙ? ካምፕ ነበርክ? ወታደር ነበርክ? አንተ ኢንሳ ነበርክ? የት ነው የምታውቀው? ከመንገሱ በፊት አብይ እንደ ውሸታችሁ እንኳን ስትቀደዱ ትንሽ የሚመዛዘን ነገር ተናገሩ። ከመንገስ በፊት እኔ አንተን አውቀዋለሁ። የት እንዲህ ከመንገስ በፊት እንተዋወቃለን ይላል። እንዲህ ነው። ሌላው ሚልኬሳ የአማራው ሚልኬሳ ነው። ደግሞ ያኛው የህዋትና የሸኔ ነው። ይሄኛው ደግሞ የአማራ ሚልኬሳ ነው። ተመልከቱ የሚናገረው ተዋወቀው። ትዝ አይልም? ኦሮሚያ ቢሮ አንተ ለማ እነ ዶክተር ሆናችሁ የተገናኘን ጊዜ ትዝ አይልህም? እኔ እኮ ቢኒያም ነኝ። እውነት ለመናገር ቤተመንግስት 400 ፓስተሮች ሰብስበን ስለዚህ ቅድስት ቤተክርስቲያን እታገላለሁ ነው ያልከን ወይስ ላያት አልፈልግም ነው ያልከን? 400 ፓስተሮች፣ ዋና ፓስተሮች። አንድ ቀን እኮ መንግስተ ሰማያት በፊት እንቆማለን። ምክንያቱም ከፍርድ በኋላ ነው በቀኝና በግራ የምትገባው። ዘው ብለህ እኮ አገባም እንደሚታየው ፊልም
እውነት ለመናገር ጠቅላይ ሚኒስትር አብይ ላያት አልፈልግም ሲል እናንተ እዛ አልነበራችሁም ወይስ? ቢኒያም አንድም አጋጣሚ ከመሪዎች ጋር ቁጭ ብለህ ለመነጋገር እድል ገጥሞ አያውቅም። እኔ አውቃለሁ፣ ታውቀኛለህ። ሚዲያ ላይ አውጣው እኮ እኔ ነኝ። ሚዲያ በማታውቅበት ሰዓት ላይ፣ ሰው በማያውቅ ሰዓት ላይ አውጥቼም እንድተዋወቅ ያደረግኩ እኔ ነኝ። ብዙዎቻችሁ ያወጣችሁ እኔ ነኝ። እንግዲህ አንተ ከመንግስት ተቋማቶች ጋር ቁጭ ብለህ ለመነጋገር እድል አልነበረም። መቼም ጊዜ እድል አጋጥሞ አያውቅም። አሁን መንግስት እንገልብጥ በሚል በፋኖ ከተቀጠርክና ከተመለመልክ በኋላ ብዙ ነገር ውስጥ እንዴ ከጴንጤ እኮ በአስቸኳይ እኮ ነው ወደ እስራኤል ሀገር ደግሞ ወደ እስልምና ወደ ክርስትና የተመለስከው በአንድ ጊዜ። አሁን ደግሞ ወደ እስልምና ትመለሳለህ። እናንተ ጾታችሁን ላለመቀየራችሁ እኮ ዋስትና የለን። ያው በሚዲያ ስለምናያችሁ ነው እንጂ ብንገልጣችሁ ብዙ ጉድ ልናይ እንችላለን። አንዱ ምን አለ ተነስቶ ኃይለሥላሴ ይውረዱና ይምጡ ስልጣኑን ይረከቡና አልቻልነውም፣ አብይናል አልቻልነውም፣ ኑ እርሶ ኃይለሥላሴ ውጡ፣ ውረዱ፣ ሚኒሊክ ውረዱ፣ ኑና ስልጣኑን ተረከቡ። አልቻልነውም፣ ይህን ሰውዬ አልቻልነው። አትችለውም። አሁንም ውስጥ የተፈለፈላችሁት ፈላዎች ባትኖሩ ኖሮ ድሮ ሁሉ ነገር ያልቃል። መጡላችሁ። አልቻልነውም ኃይለሥላሴ ይሉናል። አልቻልነውም ኃይለሥላሴ ይሉልን፣ ሚኒሊክ ይሉልን። ውረዱ፣ ከመቃብር ውጡና ገዙን፣ ከመቃብር ወታችሁ ግዙን። አልቻልነውም ሰውዬው እናቴ ኃይለሥላሴ ሙልን ረዱነ በላይ ዘለቀ አልቻልነውም። ምን እናድርግ? አልቻልነውም። ምን እናድርግ? ከመቃብር ተነሱና ግዙ ነገራችን። ሚኒሊክም ውረድ፣ በላይ ዘለቀም ኑ ከመቃብር ወርዳችሁ ኑና ግዙ። አልቻልነውም። እንዲሁ ወዶ ያስቁ አለ። የጥላቻማ አይነት አለው። ምን አደረጋቸው? ከመቃብር ኑና ወረዱና ምሩን አሏቸው። ኃይለሥላሴ አልቻልነውም። ከመቃብር ውጡና ገዙን። እናቴ ኃይለሥላሴ ሙልን ረዱነ በላይ ዘለቀ አልቻልነውም። ምን እናድርግ? ኢትዮጵያ ይችል ምን እናድርግ? ለምርጫ ተዘጋጀ። ህዝብ ይምረጥ፣ ህዝብ ይወቅ። ዝም ብሎ ስር ነቀል ህዝባዊ እምቢተኝነት ምናምን ዘራፍ አያስፈልግም። ይሄ ዝም ብላችሁ እዛ አርኪቡርክ የሀገራዊ ደህንነት ላይ የተቀነባበረ ውሸትና የተሳሳተ መረጃ በማሰራጨት በሚል ሊጠይቅ ይችላል። እና ምንድነው እኔ ኦፍኮርስ ችግሮች አሉ። ችግሮቻችንን ይዘን የምንወጣው ለአንዴና ለመጨረሻ እናፈነደዋለን። ስለምናፈነዳውም ጭምር ዛሬ ወጣ ነው። የጉባ በስርዓቶች ይቀጥላል። ጠቅላይ ሚኒስትሩ አንድ ነገር ተናግሯቸዋል። አሁን የሚሸጥ ሀሳብ ካለን እውነት ሰርተን ከሆነ አጥፍተንም ከሆነ ምርጫው ፊት ለፊት አለ። በካርዳችሁ ጣሉንና በካርዳችሁ እከሌ ይህን ያስቀጥለዋል፣ ከእናንተ ሚስተሪክስ ይበልጣል የሚል ከመጣ ይሄው ዙፋኑ ብሏቸው በቃ አንድና አንድ መልሱ ይሄ ነው። እሱን ነገር ለማንገዳገትና ደጋፊዎቹንና መንግስትና ህዝብን ለማጣላት ውስጥ ሰው ተከላቸዋል። ውስጥ መከላከያውም ውስጥ አየር ኃይሉም ውስጥ ደህንነት ተቋሙም ውስጥ ክፍለ ከተማም ውስጥ ቀበሌም ውስጥ መስተዳድር በየቦታው ተማርታችኋል። ህዝብ እንዲያኮርፍ ማድረግ ያ ስራ ከሳካላችሁ ትቀጥላላችሁ። ምናልባት ከዛ ውጭ ግን በየትኛውም አቅጣጫ ዞረህ መተህ በመፈንቅለ መንግስት የሚሆን በህዝባዊ እምቢተኝነት የሚሆን የምታመጣው ለውጥ የለም። ይሄን የነገርኩህ ነው ያሉት። እኔ አስረግጬ ልንገርህ። ይሄንን እሱ የነገረህ ግን አዳምጥ በጥሞና።
እውነት ሰርተን ከሆነ የሚሸጥ ሀሳብ ካለን እንመጣለን፣ ካልሆነ ደግሞ ስልጣን ማስረከብ እንላለን ይላል። በዚህ የምትስማማ ከሆነ እንደ እንጨት ዝም ብለህ የዛገ ጭንቅላትን ይዘህ እምብር ከምትል በሰጠህ እድል ተጠቀም። ፔሬድ አለቀ። ሆናላችሁ የሚሰራው ይመጣል ማለት ነው። ግን የሚቀጥለው ምርጫ የሚሸጥ ነገር ካለን አሳማኝ ስራ ከሰራን ትመርጡናላችሁ። ዝም ብለን ደግሞ ማንሰራ ከሆነ ትተውናላችሁ፣ የሚሰራው ይመጣል ማለት ነው። ግን እየተዋጋን ህዳሴን ሰርተናል። እየተዋጋን ውሃ ይዘናል። እየተዋጋን በጣም በርካታ መንገዶች ሰርተናል። እኛ መበልጸግ እንፈልጋለን፣ መርዳት እንፈልጋለን የሚል ቋንቋ ከኛ ሲሰሙ የሚያማቸው ሰዎች አሉ። በዲፕሎማሲ አይፈታም። አሁን ህዳሴን በምን ዲፕሎማሲ ትፈታዋለሽ? አንተ መብራት ፈልጋለሁ ትላለህ፣ አትስራ ይልሃል። አትስራ የሚል ሰው ውሃው የሚፈልግ ብቻ አይደለም፣ ውሃውን የማይፈልግ ሰውም አትስራ ይልሃል። እንዴት ትስማማለህ? በዚህ ብዙ ጉዳዮች አሉ እንደዚህ የማያግባቡ። የምሁራኖቻችን ዋነኛው ችግር ለርን ማድረግ እንጂ አንለርን ማድረግ አንችልም። ኒውዮርክ ታይምስ ጻፈው ልክ ባይብል ላይ ቁርአን ላይ ያለ ይመስለዋል። ምሁር አነበበ፣ እሱን እውቀት ይመስለው። ለምን ተጻፈ፣ እንዴት ተጻፈ፣ ማን ጻፈው አይልም። እዛ ማዶ የሚጻፉ ጽሁፎች፣ የሚሰሩ ፊልሞች፣ የሚሰሩ ማንኛውም ነገሮች ብሬን ዎሽ ለማድረግ እንጂ ኖሌጅ አይደሉም። የራሱን ፍላጎት ነው ኢንደክት የሚያደርገው። አንለርን አድርገን በተለየ መንገድ ማሰብ ካልቻል ዲሞክራሲም ኮፒ፣ ዲፕሎማሲም ኮፒ፣ ወታደርነትም ኮፒ እንዴት ይሆናል? እሱን ታሳቢ አድርገን እየሞከርን ነው። በጣም ብዙ ለውጥ አለ። አይ ሆፕ ወደፊት ኬሪየር ዲፕሎማቶች እየተገነቡ ይሄዳሉ ብዬ ተስፋ አደርጋለሁ። አዎ ይሄ ነው የተሻለ የሚሸጥ ሀሳብ ኖሮ ሀገር የምታስቀጥል ከሆነ ህዝብ ያውቃል። ያኔ ህዝብ ይሄ ነው ሚስተር ኤክስ ነው ብሎ የሚል ካለ ያምጣ። ከዛ ውጭ ግን ያንተ ጫጫታ በየቤተ ክርስቲያኑ በየመስጊዱ በየምኑ የምታደርገው ጫጫታ ምንም የለም። ህወሓት ዳግም ተመልሼ ወደ ዙፋን እመጣለሁ የምትለውን አካሄድ ካላቆምክ በስተቀር የምትከፍለው ዋጋ ከባድ ነው። ለጦርነት ዝግጅት ያደርጋችሁ ነው ያላችሁት። የጦር መሳሪያ ያስገባችሁ ነው ያላችሁት። ባለፈውም ለእናንተ በወርቁ ጠፋ በተባለው ወርቅ ሽያጭ የመጣ መሳሪያ ነው አየር ላይ የጋየው። እኛ ሚስጥር ማውጣት ስለሌለብን ወርቅ ጠፋ ብላችሁ መሳሪያ ገዝታችሁበት የመጣችሁት አይሮፕላን እንዴት እንደጋየ ተቃላችሁ። ሚስጥሩን ያው መወራት ስለሌለበት ስለማናለው ገና አሁንም እያስገባችሁ ነው መሳሪያ ያላችሁ ለዳግም ውጊያ። በወልቃይት በኩል ውጊያ እንጀምራለን ብላችኋል። እንድትጀምሩት ነው የምንፈልገው። ትናንት ጠቅላይ ሚኒስትሩ ጅቡቲ ላይ ሄዶ የተናገረው ይህንን ነው። የቀጠናችንን ሰላም መጠበቅ ይሻላል እርስ በርሳችን ካልተባበበ። ኢሳያስ ማለት ኤሪትሪያ ማለት ሀገር ገሎ ህዝብ አሰድዶ ህዝብ ገሎ ብቸኛ የሆነ በአምባገነን ዙፋን ላይ የተቀመጠ በቻይና ሊወገድ የሚፈለግ በአሜሪካ ሊወገድ የሚፈለግ በአውሮፓውያኖች በሙሉ የተጠላ ኤርትራውያኖች ራሳቸው የተነሱበት አምባገነን መሪ ነው ኢሳያስ አፈወርቅ። ካለ ፓርላማ ካለ ምርጫ ካለ ማንም ተቀናቃኝ 40 ዓመት ሀገር ገዛ። ኤርትራውያኖችን አሰድዶ አንድ ወኔ ያለው ኤርትራዊ አሁንም ከነዚህ ክፋቱ ጭምር ኢሳያስ አፈወርቅ አባቴ ነው አያቴ ነው መልአኬ ነው ብሎ የሚል ኤርትራዊ ነው ያለው። እየጠላው ይወደዋል። ይሄ ነው ያለው ነገር። ስለዚህ የኢትዮጵያን ሰላም ለመንሳት ሲባል የራሳችንን ሰዎች እየቀጠረ የራሳችንን ባንዳዎች እየመሰረተ እንትን ያለን ያለው እየተዋጋን ያለው ቀላል ውጊያ አይደለም። ጦር ሜዳ ያለው ውጊያ ይሻላል። እዚህ ግን ያለው ውጊያ ግን ቀላል አይደለም። ቀላል አይደለም። እዚህ ጋር ህወሓት አሁንም ለሻዕቢያ ገረዶን ይሆናል እንጂ በምንም ታምር በራሱ ትግል አቅጣጫ የለውም። ህወሓት የለውም። የአልሲሲ ቅጥረኛ ሆኗል። አሁን ህወሓት የሻዕቢያ ቅጥረኛ ሆኗል። ህወሓት ግልጽ እኮ ነው፣ የሚታይ ነገር እኮ ነው። ውሸት የሌለው ነገር እኮ ነው የምናገረው። እሱም ደግሞ በስሩ ሸኔ የሚባል ኃይል መልምሏል። ፋኖ የሚባል ጀዊሳ መልምሏል በራሱ ጊዜ። እነዛም ደግሞ ከውስጥ ተቋም ውስጥ ደግሞ እዚህ ገብተው ገንዘብ እየከፈሉ በቀበሌ ውስጥ በወረዳ ውስጥ በመከላከያ ውስጥ በአየር በተለያየ ቦታ ሰግስገው ቁጭ ብሏል። መንግስት እነዚህን እስካላወጣ ድረስ የኛ እየየም ብርንብር ማለት ምንድነው ጥቅሙ ነው? ዋጋ ከፈልን።
በክብር ደረጃ እንኳን ለትግላችንና ላሳልፍ ነው እየከፈልን ላለነው መስዋዕትነት አትሊስት መረጃ ለመስጠት እንኳን የምናገኛቸው አካላቶች ውስን ናቸው። ቢሮአችሁን በራችሁን ዘግታችሁብን መረጃችንን እንኳን መሬት ያለ መረጃ እንኳን ለማን እንስጣችሁ? ለማን? ይሄ ሁሉ ትልቅ ችግር ነው ያለው። ትላንትና በር ተከፍቶልን የነበረ በሮች በሙሉ ዛሬ ተዘግቶብናል። ለምን ተዘጉ? ለምን አታናግሩ? ለምን አትቀበሉንም? ለምን ኢንፎርሜሽን አትሰጣችሁም? ያለው ነገር ያየነው ነገር ቀላል ስላልሆነ ነው አሁን ዛሬ እንደዚህ በብሶት የወጣሁት። እኔ የሚሸተኝ ነገር ጥሩ አይደለም ያለሁት። ውስጣችን መፈተሽ ያለብን ሰዓት ላይ ደርሰናል። የምናየው የምንሰማው ነገር ወንበር እስከ መነቅነቅ ድረስ እየደረሰ ነው። አዎ ቀላል ፕሮፓጋንዳ ነው እየሰሩብን ያሉት። ስለዚህ እኔ አሁን ለዚህ በተለይ አሁን በእምነት ቤት ውስጥ የሚደረገው ድራማ ቀላል ድራማ አይደለም። በጣም ከባድ ነው። እናንተ እንደቀላል አይታችሁታል። በጣም ከባድ ነው። የእምነት ቤት ቁማርተኞች አሁን ይወጡ ነው ያሉት። በኦርቶዶክስም በፕሮቴስታንቱ ታስረው የተፈቱ ናቸው። ራእይ ያየው ይላል ሊመጣና በዚህ ወር በዚህ ዓመት በዚህ ሳምንት እያለ አንዷ ምን አለች? ለኦርቶዶክሶች እንጸልያለን ኃጢአት ያለው ኦርቶዶክስ ውስጥ ነው ብላለች። አጀንዳው ከባድ ነው። ይህንን ሰምቶ ተይ አይባልም የሚል ፕሮቴስታንቶች አልወጡም። ጎበዝ ብሎ ግን የሚያጀግኗት ወጡ። ለዚህ ኦርቶዶክስ ምን መልስ ይመልሳል? እንደገና በዛ ልንጫጫ ነው። ተጠያቂነት የሌለበት አገር ውስጥ ነው ያለ ነው። አዳምጧት ይችላል። ለምሳሌ ነገር ላሰማችሁ። አንተን ለህይወት ያኖረ ለኦርቶዶክሶች መንገድ እንዲከፈት ለምን እነሱ ከኛ የልቅ ኃጢአተኞች ናቸው። አሁን ይሄንን ተናግራ ትቀመጣለች። ህግ የላትም። የሚጠይቃት ኃይል ማንም የለም። መብቷ ነው። በቃ ይሄን መርዝ ረጨች፣ ጠያቂ የለም። ፔሬድ። ነገ ደግሞ ኦርቶዶክስ ይነሳና ጴንጤውን ይከሰክሰዋል። እንደገና ደግሞ ሙስሊሙ ይጨመራል። ሙስሊሙ ይነሳና ደግሞ እንደገና ይጨፈጭፋቸዋል። አይዞ ባይ ህግ የማይፈራበት መንግስት የማይፈራበት እንደ ልብ ሰው አፉን የሚከፍትበት ይሄ ነው አንዱ ፖለቲካ። ፖለቲካ ማለት ጦርነት አይደለም። ፖለቲካ ማለት አንዱ ፖለቲካ ህዝባዊ እምቢተኝነት ስር ነቀል ለውጥ ብለው የሚሉ ህዝቡን እንዴት ነቀንቀዋለን እንዴት እናበሳጨዋለን ስለሚሉ ነው። አይታል አላፋት ዝማሬ ያ ሁሉ ህዝብ ሚሊዮን ህዝብ ወጣበት አደባባይ ላይ ፖለቲካው ዞረ፣ ተጠንዞ መጣ። አሁን እቺ ወጣ መላው የኦርቶዶክስ ህዝብ ኃጢአተኛ ነው፣ መላው ፕሮቴስታንት ህዝብ ይጸልይለት ብላ ስትል ኦርቶዶክስ ምን ይላል ነው? ከዚህ በኋላ አሁን ኦርቶዶክስና ፕሮቴስታንት አሁን ፍልሚያ ይጀምራል። አሁን የዚች ልጅ ተልእኮ ምንድነው? ሌላው ቢንያም ሽታይ እኮ ነች። የፕሮቴስታንቱ ቢንያም ሽታይ ነች። እንደነዚህ አይነት ሰዎች አሁን የሚፈለፈሉበት እስራኤል አንሳር አይታችሁታል። ከወትሮ በተለየ ሁኔታ እየመጣ ነው ያለው። ስፖርት እየሰራ ደረጃ እየወጣ ምናምን እየሄደ መኪና እየሄደ ለምን ይመስላችኋል? ስራ ነው። አዩ ጩፋ ቀንድ ዱላ ይዞ አካላቴ ብሎ ምናምን ለምን ይመጣ መሰለሽ? ስራ ነው። እቺ ነች አብዮት የምትባለው። የሪሊጅን አብዮት ደግሞ ዝም ብሎ በሪሊጅን አብዮት አይቀጥልም። ደም አፋሶ ነው የሚያልቀው። ደም ያስፋስሳል። ህግና ጥጉን የማይጠብቅ ካለ ተላቂቶ መግባት አለበት። ስርዓት መከበር መቻል አለበት። እንደ 1 ሚሊዮን ሃይማኖት ተከታዮችን ኃጢአተኞች ናቸው ንጹህ እኔ ነኝ እጸልይላቸዋለሁ ብሎ አንድ ተራ ዱርዬ ሲናገር ዝም የምትል መንግስት ካለ ምን ብዬ ነው የምልህ? እኔ አሁን እችን ብታምንም ባታምንም በህግ ደረጃ ላይ ላጭቼ አስገባታለሁ። ላጭቼ አዳምጡት። ለኦርቶዶክሶች መንገድ እንዲከፈት ለምን እነሱ ከኛ የልቅ ኃጢአተኞች ናቸው። ብዙ ቦታ ይሮጣል። ኢየሱስ ይገባል። አንተን ለህይወት ያኖረ እንግዲህ ይሄን ነው የምናየው። ይሄንም ዝም ይላል መንግስት፣ ምንም መልስ አይመልስም። በነጋዴዎች ደረጃ ላይ ከፍተኛ መማረር እየመጣ ነው ያለው። ነጋዴዎች ሱቃቸውን እየዘጉ ነው ያሉት። ትናንትና 22 አካባቢ ላይ ሙሉ ሱቅ አትሊስት አንድ ሱቅ ዝጋ ሲባል
የአንድ ወር ማስጠንቀቂያ እንካ ከዚህ ወር ጀምሮ ቦታውን ለልማት ስለምንፈልገው ከዚህ ወር ጀምሮ ቦታውን አስረክበን ሌላ ተሽክስ ያ ሰውዬ ደግሞ ለአንድ ወር ቤት ይፈልጋል። ምናልባት 22 ከተፈለገ ቦታ ወደ ልደታ ይሄዳል። ልደታ ከተፈለገ ደግሞ ወደ ፒያሳ ይሄዳል። ባለው አጋጣሚ ለሰውም ሼርም አድርጎ ቢሆን በአቅሙ ቤት ይከራያል። እና ሁላይ ሄደ ሱቅ እየነገረ ያለ ላፈርሰው ነው ብለህ ግሬደርና ዶዘር አምጥተህ ትንድበታለህ። ያ ሰው ማን ይላከው? እውነት ይሄንን የሚያዝ አዛዥስ አለ? እንዴት አድርጎ ህዝቡ ያማር ነው? ያ ሁሉ ነጋዴ 1000 ብር የሚሰጠውን ልብስ በ200 ብር በ100 ብር ከምጥለው እያለ የተለፋበት ንብረት ነው። ያዛ ህዝብ ለቅሶ ነው ጋር የመጣው፣ በቪዲዮ ተልኮ ነው የመጣው። ምንድነው ማድረግ? የስንቱን ብሶት እንሰማለን እዚህ ቁጭ ብለን። ጤና ጥበቃ ከበሽተኞች ላይ መድኃኒት እየወጣ እየተሸጠ የኪድኒ በሽተኞች እየሞቱ አይናችን እያየ መድኃኒት የለም ተብሎ ሲሞቱ እያየን ስለ ጮን እግዚአብሔር ይስጣችሁ። ዛሬ መድኃኒት እያደላችሁ ነው ያለው ይሰጠን ያለው። በሁሉም አቅጣጫ ላይ ብሶት እንድንሰማ ከተደረገ፣ በሁሉም አቅጣጫ ላይ ትናንትና በዚህ ትግል ውስጥ ለውጡን ተከትለው ሊደግፉ የነበሩ ሰዎች እንዲሸሹ ከተደረገ ነገ የሚመጣው ነገር ምንድን ነው? ለጽንፈኛው መንገድ አለም ወይ የምንከፍተው? የጽንፈኛው መላገጫ አለም ወይ የምንሆነው? ጭፍን ደጋፊ እኮ መሆን እኮ ዋጋ ያስከፍላል። ጭፍን ተቃዋሚ ዋጋ ያስከፍላል። እና እኔ በጣም ስለከፋኝም ጭምር ነው አሁን ዛሬ ምናልባት ከዚህ በኋላ ሚዲያ ላይ አልሰራ እችላለሁ። ይሄ መጨረሻ ሚዲያ ሊሆን ይችላል። ኢቨን ስለ ኤርፖርት አይታችሁ የደብረ ዘይቱ ኤርፖርት ትልቅ ዋጋ የከፈልንበት 48 ሰዓት ስንጮህ የነበረበት ሀገር ተቀየረ፣ ታሪክ ተቀየረ፣ ዓለም ተቀየረች። በዓለም ሁለተኛ በአፍሪካ የመጀመሪያው አየር መንገድ ምናምን እያል ስንት የተቀደድንበት ነው። ስንት የለፋንበት፣ ስንት ማስታወቂያ የሰራንበት ነው። ተመልከቱ። እኛ ቁጭ ብለን እነጌታቸው ረዳ ሄደዋል። እነጌታቸው ረዳ ትናንት ሲጋደሉ የነበሩ ሰዎች የማጠብቋቸው ሰዎች ተርሱ እኛን ማንም ያስታወሰን የለም። ማንም አልጠራንም። ለምን? ለዚህ ነው እማማ ኢትዮጵያ የሰራልሽ ቀርቶ የገደለሽ በላ ይባላል። ስለዚህ እዚህ ጋር የምናየው የህዝብ ብሶት አለ። እዚህ ጋር የምናየው ሪቮሉሽን አለ። እዚህ ጋር የምንፈልገው ደግሞ ታርጌት አለን። ስለዚህ ምንድን ነው መጨረሻ? አንድ ቦታ ላይ እኮ መቆም አለበት። አንድ ቦታ መቆም አለበት። አለበለዚያ አይሆንም። ስለዚህ እኔ ብዙ መናገርም አልፈልግም፣ ግን ያው ውስጤ መናገር ሳለበት ነው። ለክብር ጠቅላይ ሚኒስትር ዶክተር አብይ ይሄ መልዕክት እንደርሰው ፈልጋለሁ። አንብብ፣ ውስጥን አጽዳ፣ ውስጥን ፈትሽ። ህወሓት ቆዳውን ገልብጦ ከውስጥ ፈንቅሎ እንደወጣ ከውስጥ ገብተን ፈንቅለን እንወጣለን ብለው የሚሉት ውስጣችን ውስጥ የተከሉት መንገድ ስላለ፣ መስተዳድር ውስጥ የተከሉት ነገር አለ፣ ፖሊስ ውስጥ የተከሉት ነገር አለ፣ አየር ኃይል የተከሉት ነገር አለ፣ መከላከያ ውስጥ የተከሉት ነገር አለ፣ ተቋሙ ውስጥ የተከሉት ነገር አለ። ለዚህ ነው ህዝብና መንግስት እንዴት ይጣላል እያሉ አበክሮ የሚሰሩት ያሉት። የሚተማመኑት ስለሚተማመኑ እየነገርን ያሉት። ስለዚህ ይሄ በየሰፈሩ ፕላስቲክ እየወጠረ የሚተነብይ ሁሉ ጥግ መያዝ አለበት። ያለ ፍርድ ቤት ትዕዛዝ ሁሉ በኮማንድ ፖስት መታለን አለባቸው። እና በጣም ይሰለቻል። እንዴ እኔ አሁን በቃ መቆም ያለበት ቦታ ላይ መቆም አለበት። አንድ ቦታ ላይ ሁሉ ነገር ላይ ብለን ለፍልፈን ጎሯችንም ደከመው በቃ። ስለዚህ እኔ ሌላ ነገር አለ የግል ነገር ፈልጌ ሳይሆን ይሄ ነው ያለው። በቃ እንደ ትግል ሁሉ ጊዜ ያደክማል። ትግል ያደክማል እና ደከመን ላለ ማለት በጣም እንታገላለን። ከድር ጀምሮ አሉበት ምን በየቤተ ክርስቲያኑ በየምናምን እነሱ አለም እንዲ ያሉት ሲናገሩ ብሰማቸው፣ ትላንት የደወሉልኝ ሰዎች ብታዘግራችሁ፣ ያው ቅድም ነግሬያቸዋለሁ። ይሄ በቃ የሚያወሩት እብሪታቸው ታያለህ ይሉኛል። ታያለህ እንዲህ እንደተፈለፍክ እንዲህ እንደተቀደድክ። አፋቸውን የሚከፍቱ ደግሞ እኔ ጋር ነው። በቮይስ ሪከርድ የሚልኩትን ባሰማችሁ ነግራችሁ አልችልም። ማት ግን ያው ስለምንቃቸው ተራ ሰዎች ቡቶች ስለሆኑ እነሱን አጀንዳ አድርጌ አልሰራም ብዬ ነው። ግን አሁን
ጀስት ህዝቡ ፈንቅሎ እንደሚወጣ ህዝብ ላይ ስራ እንደሰሩ አድርገው ነው የሚያወሩት። አንዳንድ በኩል ጆሮ ደግሞ ስትሰማ ደግሞ እውነት ያስመስላል። እና ቤታችሁን ፈትሹ። ውስጣችን መፈተሽ ያለብን ሰዓት አሁን ነው። በየቦታው ከማህበረሰቡ ጋር ቁጭ ብለን የምንነጋገርበት እንጂ የምንጣላበት ሰዓት አይደለም አሁን ያለነው። ቁጭ ብለን ከማህበረሰቡ ጋር የምንወያይበት ምን ያስፈልጋል፣ ምን እናድርግ፣ በእናንተ በኩል ምን አለ፣ በእኛ በኩል ያለ ምን ባባልበት ሰዓት ነው። ምንድን አይዞን ምንድን የጉባ ብስራቶች ይቀጥላል። ስለዚህ ለማንኛውም ግመል ይሄዳል፣ ውሻ ይጮሃል። የሚሰሩ ስራዎች ይመሰክራሉ። ስለ ብልጽግና መናገር አያስፈልግም። ስራው እየመሰከረለት የመጣ ተቋም ነው። እንደ ሀገር አሁንም ጠቅላይ ሚኒስትር የተናገረው ነገር አለ። አሁንም የሰራነው ስራ ካላረካችሁና ከዚያ የበለጠ የሚሰራ ወይም የሚያረካ ስራ የሚሰራ ተቋም ካለ ይምጣ ብሎ ዌልካም ብሏል። ግን አንተ በምትሄድበት ይሄ የቅንቅን አካሄድ አለ ምትሄድ ኮራይዞ ዋናዎቹ ታጋዮች እናንተ ናችሁ። በየመክፈቻ ፕሮግራሙ የሚጋበዝ ሁሉ ባለቤት አይደለም ለማበል። ስለዚህ ዞሮ ዞሮ እኔ አሁን ምንም ይሄ ነው የምለው ነገር የለኝም። ሆነም አልሆነም የራሴን አሻራ አስቀምጫለሁ። የማይቆጨኝን ታሪክ ለኢትዮጵያ ሰርቻለሁ። የማይቆጨኝን በህይወቴ ዋጋ ከፍዬባታለሁ ለዚች ሀገር። አይኔ እያየ አገር ስድን አይቻለሁ። አይኔ እያየ ልጠፋ አይነች ሀገር ስድ አይቻለሁ። በጦርነቱም በፖለቲካውም በሸዋሸዋውም በምኑም አይቻለሁ። ስለዚህ አሁን ሀገሬ አሳማኝ ህይወት ውስጥ አለች። ስለዚህ ለሰራሁት ስራ እኮራለሁ። ይቆጨኛል ብዬ የምለው ታሪክ የለኝም። ስለዚህ እኔ ግን የሚሸተኝ ነገር ግን አሁን ጥሩ ስላልሆነ አርስቴ ላይ ጠንከር አድርጌ ውስጣችን መፈተሽ ያለብን ሰዓት ላይ ደርሰናል። የምናየው የምንሰማው ነገር ወንበር እስከ መነቃነቅ ድረስ ደርሷል ብዬ የምለው የሚሽምሽ መጥፎ ነገር ስላለ ነው። በየቦታው የምሰማው ጆሮዬን ጥዬ የማዳምጠው የሚደወልልኝን የሚላክልኝን መልእክት እሱ ነው። ስለዚህ የድል አጥቢያ አርበኞች መጥተው ዛሬ እንትን ቢሉም ታሪክና ህዝብ የሚመሰክረውን አካል ያውቀዋል። እና እኔ ብዙም መናገር አልፈልግም። ምናልባት ግን ላልተወሰነ ጊዜ ከራሴ ጋር የጽሞና ጊዜ ስለማሳልፍ ሚዲያ ላይ ብታጡኝ ከውጭ ሆኜ ስላታዩኛላችሁ ምናልባት ላልተወሰነ ጊዜ ወደ ሚዲያ ላይ ልወጣ እችላለሁ። በቃ በራሴ ጊዜ ትንሽ ማስተርሽ ራሴ ማረጋጋት ያለብኝ ጊዜ ስለሆነ ካጣችሁኝ ምንም ነገር ስጋት እንዳያችሁኝ። 1 ለ5 እንደ ህዋት መንግስት ያደራጀን እንዴ። ስለዚህ ካጣችሁኝ ምናልባት ቅር እንዳይላችሁ ትንሽ ከራሴ ጋር ማውራት ያለብኝ መናገር ያለብኝ ዘመናቶች እና ፊት ለፊት ስላለ እስከዛ ድረስ ይሄን እምላችሁ ወዳችኋለሁ። በርቱ። ሰላማችሁ ብዙ ይበልልኝ። መንግስት አይነን ግለጥ ብያለሁኝ። መንግስት አይነን ብያለሁኝ። በኋላ ቢሆን ኖሮ የሚል ነገር እንዳይመጣ ነው ይሄን የምናገረው። ይሄን እምላችሁ ብዙም ማውራው ነገር የለኝም። ትንሽ ስሜታዊ ኮንኩኝ፣ በጣም ይቅርታ ኮንኩባችሁ፣ በጣም ይቅርታ አድርጉልኝ። ሰላማችሁ ይብዛልኝ። ቀናችሁ የተባረከ ይሁን። እንግዲህ እነሱ የሚፈልጉት ይህንን ነው። ዶን ጊቭ አፕ። እኔ ጊቭ አፕ አላደርግም። ለማን ጊቭ አፕ አላደርግም? ለእነዚህ ሽፍቶች ደግሞ ለእነዚህ ጽንፈኞች እያያቸዋለሁ። እያያቸው እኮ በየቦታው እኮ ነው። አሁን እኮ ጨረስን እኮ ምንም እኮ ትግል የለንም እኮ እኛ። የውጭ ትግል የለም። አሁን ፋኖ አሁን እጁን እየሰጠ የገባ ነው ያለው። እንደሚያወሩት እንደዚህ አይደለም። ገቡ፣ በሙሉ ገቡ። አሁን ጫካ ውስጥ የቀረው ፋኖ አባል በሙሉ እስር ቤት ተከፍቶ የወጡት ሚስቱን በመጥረቢያ የገደለ ወንጀለኛ ምናምን ወደ ቀያውን ቢመለስ እንታሰራል ወይ ይገደላል። እነሱ እንጂ ኖርማል አማራው በሙሉ ገባ። ጎጃም ገብቶ የነበረ ሻዕቢያ፣ ጎጃም ገብቶ የነበረ ህወሓት በሙሉ ጥሎ እየጠፋ ነው ያለው። ይቀነደባል፣ እየተለቀመ ነው ያለው። ጎንደርም ላይ፣ ጎጃም፣ ወሎም ላይ በተለይ ወሎ ጠቅላላ ገብቶ የነበረ ህወሓት እየወጣ ነው ያለው። አሁን ወደ አዲስ አበባ የሚገሰግሱት ግስጋሴያቸው ምንድን ነው ስትሉ እዚያ አዲስ አበባ ላይ የታሰበ አንድ እቅድ አለ። ስለዚህ ሻዕቢያ ይሄን ከማድረግ ወደኋላ አይልም። ህወሓትም ይሄን ሀገር ሰላም መሆኗን የምናውቀው አንተን ስስ በጣም ጀግና። ስለዚህ ያንን በሚመለከት ምንም አለው ዜና እንዳይሰሩ ምን ይሰሩ አልሰሩም ችግር ቢቀደዱ አይቀደዱ። እኔ አሁን ችግር ያለው እዚህ ነው። ኮራይት ብዙ ውጣ ውረዶችን አሳልፈ በዚህ መሸነፍማ ለጠላት እጅ እንደመስጠት ነው። ከዚህ በላይ ልብ የሚሰብር ነገር እየተፈጸመው እንደሆነ ከአይናችን እያየን ነው። ግን ስለ ሀገር እየተባለ አልፈናል። መናገርህ ግን አግባብ ነው። ምን እንዳርገው ምንም በቃ
ማን ለማስደሰት እኔ አልጠፋም አለው ይመጣሉ ስላችሁ ምንድነው ኮንቲኒዩስ ላልሰራ እችላለሁ። በቃ አሁን ጀስት ባለው አጋጣሚ ይወጣሉ ምናምን ትንሽ ራሴ ማዳመጥ እንዳለብኝ ይገባኛል። መንግስት ውስጡን እስካልፈተሸ ድረስ ምንም ተናግረን ጩኸት እስከሆነ ድረስ በቃ ችግር የለውም እመጣለሁ ዞር አለሁ። ከሀገር ላይ እንዴት አድርገህ ታኮርፋለህ? በሀገርና በህዝብ ካኮረፍክ እኮ አንተ ባንዳ ነህ ማለት ነው። በምንም ታምር አለቃችሁ። ግን ትንሽ እስኪ አየር ልሳብ በቃ እና ህወሓትና ሻዕቢያን እስከ መጨረሻው ድረስ ካልተቀበሩ በስተቀር ሀገር ሰላም አታገኝም፣ ኢትዮጵያ ሰላም አታገኝም። እነዚህ ሁሉ ፍልፈሎች የሚፈለፈሉብን እነሱ ናቸው። ስለዚህ ነው ያለው። በርቱልኝ፣ ወዳችኋለሁ። ሰላማችሁ ቢስት በሉልኝ። ክብር አሁን አንዳንዴ እኮ በክብር እኮ ትሸኛል። ዝም ብለህ እስክትወር ድረስ በሄድኩት መታገል እኮ የለብህም። አንዳንድ እግር ኳስ ፐርፌክት እግር ኳስ ተጫዋቾች ምን ያደርጋሉ መሰለህ? ቤስት እግር ኳስ ተጫዋቾች ነው ሰው ምን ያደርጋሉ መሰለህ? ልክ ዋንጫውን ሲወስድ ፊያቱም ይባላል ጉልበትና አቅሙን ያይና ልክ ዋንጫውን የወሰደ ሰዓት ላይ ድል ያስመሰክርበት ሰዓት ላይ በክብር ምን ያደርጋሉ? ታኬታይን ሰቅያለሁ ብሎ ይወጣል። ለምን? በክብር ነው አይወጣው። ያ ስሙ በወርቅ ተጻፈ ይሰራል። ኮርዳይት በወርቅ ጽፌት ተጻፈ ነው ያለው። ሳልዋረድ ሳልሸማቀቅ ገብቷል። በዚህ ክብሬ ከወጣሁ ቻው ታኬታ ሰቀልኩ፣ ፖለቲካ ሰቀልክ ማለት ነው። ሰቅዬ ነው የወጣሁት። አሁን የሚያወርደው ኃይል የለም። አሁን ፔሬድ አገር ድናለች፣ ህዝብ ድኗል፣ መንግስት ተራብቷል፣ ጠላት ተቀብሯል። ፔሬድ ይሄ ነው። ስለዚህ ምንም እንትን ብለው ነገር የለኝም። ለማንኛውም ግን ውድ አድማጮቼ ወዳችኋለሁ። ሰላማችሁ ይስጥልኝ። ሰላም መሆኔን በዚህ አጋጣሚ ላረጋግጥላችሁ ብዬ ነው። ክብር ለሚሰጠው እኛ ምን ወዳ እኔ ውድ ማድረጋችሁ ከሚገባው በላይ ወዳችኋለሁ። የዘር ፖለቲካ፣ የሃይማኖት ፖለቲካ፣ የሸዋሸዋ ፖለቲካ፣ የሌባ ፖለቲካ፣ የጽንፈኛም ፖለቲካ ቀብረነዋል። በደንብ አድርጌ የቀበርኩት አስተማማኝ አድርጌ የቀበርኩት ያው እንዳይነሳ አድርጌ የቀበርኩት መቼም አይነሳም። እመኑኝ መቼም። ግን የውስጥ ያለውን ጽዳት ግን አቧራው ግን ቀላል አይደለም። ሶብን የሄደው ቫይረስ ቀላል ቫይረስ አይደለም። ስለዚህ ይሄ ነው ያለው። ሰላማችሁ ይብዛ። ወዳችኋለሁ። ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር ለጀግና ተንታጋይ አይበገሬ ንስራ ሞራ ማርሽ ቀያሪ መራችን ክብር ጠቅላይ ሚኒስትር ዶክተር አብይ፣ ክብር ለመከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳርቴ ሳይንቲስትና መሰል ተቋሞቻችን አንድ ቁጥር አድርጉልኝ። ሰላማችሁ ብዙ ይትበልኝ። ወዳችኋለሁ እያልኩኝ በክብር በዚህ ሰናበታችኋለሁ። ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ ሀገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ
ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተነቀጎኝ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀ